እኛ የነገሮችን ፍጻሜ አናውቅም የደረሰብን ሙሲባ ተስፋ እንዳያስቆርጠን አላህ ከጀርባው ህክማ አለው ለሆነ ለጥሩ ነገር ነው ብለ ቀደሩን አምነ ስትቀበል ቀልብህ ይረጋጋል አሳ አን ተክረሁ ሸይአን አለ አላህ አንዳንድ ነገሮችን መጥላታቸው የተረጋገጠ ነው وهو خير لكم عاقبው ግን ፍጻሜው ለእናንተ ምን ሆኖ ይያለ የተሻለ ጥሩ ሆኖ ይያለ وعسى ان تحبوا شيئا አንዳንድ ነገሮችን ትወዳላችሁ ተረጋግጧል وهو شر لكم عاقبው ግን ለእናንተ ምን ሆኖ ይያለ መጥፎ ይያለ والله يعلم وانتم لا تعلمون الله ያውቃል እናንተ ግን አታውቁም ምን ያለው ስለዚህ አንዳንድ ነገሮች ሁለት በተለይ መምረጥ ማንችላቸው ነገሮች ጣልቃ አስገብተው ሲያጨናንቁን ሶላቱል ኢስቲኻራ አይደል የተደነገገው በሸሪዓችን አላህ የተሻለውን እንዲመርጥልን ስለዚህ ቀዳወል ቀድርን ያመንክ ጊዜ ትግስተኛና ጡማእኒና ያለህ ሰው ትሆናለህ እርጋታን ያወርሰሃል ማለት ነው አታውቀውም ነገ ኸይር ቢሆንስ ልክ ስዊድን ሀገር ስቶክሆልም ውስጥ 8ቱ ለከፍተኛ የሥራ እድል ሀገራቸውን ለቀው ሌላ ሀገር ሊሄዱ ሲሉ 7ቱ በሰዓቱ ተገኙና ፕሌኑ ተነስቶ በረረ ሄዱ 8ኛው ሲመጣ ፕሌኑ አምልጦታል እኔና እናንተ በሱ ቦታ ብንሆን አላህ የቀደረው ነው አይደል ምንለው ተመለስ ወደ ቤት እንለዋለን እሱ በሰውኛ ጭንቅላት ሲያስበው አላህ እኔን በድሎኛል ظلሞኛል ለነሱ ይሄንን ሲያስተላልፍላቸው እኔን ግን ወደ ኋላ አስቀረኝ ይላል አይመሸለ መሸ በአገሪቱ ቴሌቪዥን ዜና ማሰራጫ ጣቢያ ሲሰማ ሲመለከት ቅድም ተነስቶ የነበረው አይሮፕላን ተከሰከሰ አልহামዱሊላህ ብሎ ዘለለ እንኳንም አልሄድኩም ማለት አልሄደም እንዴ ሄዷል እንደውም ሰላመለጠ ሁሉ ተቆጭቷል እኮ በዛኔ አሁን ግን አልহামዱሊላህ ማለት ጀመረ አናውቅም የነገሮችን ፍጻሜ ለዚህ ነው በቀዳ ወልቀድር እንመን የተባለው ከጀርባው ኸይር ተሸክሞ ይመጣል አላህ ታገል ብረት አንስተህ በጦር ሜዳ ለኔ ታገል ሲልህ ላንተ የተሻለ ነገር ነው ህይወትን ትወዳለህ መውደድህ የታወቀ ነው ግን እዚህ መቅረትህ ላንተ ሸር ሆኖ ሳለ ይላል ወይም ደግሞ ለነዛ ደግሞ ኸይር ነው ወይ ሰማዕትነትን ይቀበላሉ ወይ ከምርኮ ንብረት ጋራ ይመለሳሉ ማለት ነው ስለዚህም የሚከሰቱ ነገሮችን በቀዳ ወልቀድር አምኖ መቀበል ለኛ የህሊና ረፍትን ይሰጠናል ግልጽ ነው ይሄን ጥቅም እናገኛለን ሶስተኛ አሽጃዓቱ ወልኢቅዳም ሁሌም ግንባር መገኘትን ጀግንነትን ያወርሳል ምትፈራው ነገር የለም አላህ ከቀደረው ውጪ የሚከሰትብ ነገር የለም ከተባለ ሁሌም ግንባር ነው የምትገኘው ወደ ኋላ የምትሸሸው ምን ለመሆን አላህ ከጻፈው እድሜ አንድ ለማዘግየት የለም ጀግና ትሆናለህ ለዚህ ነው በመንገድ ላይ ሆነ ብረትን አንስተህ ቁል ለን ዩሲበና ኢላ ማ ከተበ አላሁ ለና አላህ የጻፈልን ካልሆነ በቀር የሚደርስብን ነገር የለም ብለህ ትሄዳለህ ጀግንነትን ያወርሳል ማለት ነው የምትፈራው ነገር ሊኖር አይችልም ይሄ ሁሉ በቀዳ ወልቀድር ማመንን ያሳየናል ማለት ነው የሚያመጣው ጥቅም ራስህን ማክበር የበላይነት ስሜት እንዲሰማ ይዳርጋል